ሰላም እንዴት ናችሁ? ውድ የማን ዩናይትድ ቲቪ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። በዛሬው ዕለት እንግዲህ ማንቸስተር ዩናይትድ በኦልድ ትራፎርድ ክሪስታል ፓላስን የሚገጥም ይሆናል። እኚህን አስመልክቶ እንግዲህ አዳዲስ መረጃዎችን ወደ እናንተ የማጋራችሁናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ዩናይትድ እንግዲህ በዛሬው ዕለት በኦልድ ትራፎርድ ክሪስታል ፓላስን ይገጥማል። እንግዲህ ክሪስታል ፓላስ በኦልድ ትራፎርድ ባደረጓቸው የመጨረሻ 6 ጨዋታዎች 4ቱን አሸንፈዋል። በዚህ ውድድር ዘመን መጀመሪያ ላይ በሴልኸርስት ፓርክ በተደረገው ጨዋታ ማንቸስተር ዩናይትድ 2-1 አሸንፈው ነበር። በጨዋታው ማቴታ ለፓላስ በፍጹም ቅጣት ምት መሪነት ቢያስገኝም ዮሹዋ ዘርክዚና ሜሰን ማውንት ለዩናይትድ ግቦችን አስቆጥረው ድል ተቀዳጅተዋል። ዩናይትድ እንግዲህ ከ2017-18 የውድድር ዘመን በኋላ ለመጀመሪያ ጊዜ በፓላስ ላይ የደርሶ መልስ ድል ለመቀዳጀት የዛሬው መርሃ ግብርን ያከናውናል። ክሪስታል ፓላስ እንግዲህ የድሮ አይነት ግሬስ ያለው አይነት ክለብ ነው ለማለት ይከብዳል። ከዚህ በፊት የነበረው ክሪስታል ፓላስ እና አሁን እየተመለከት ነው ያለው ክሪስታል ፓላስ ኮምፕሊትሊ የተለያየ ነውና በቀላሉ ሽንፈትን የሚያስተናግድ አይነት ክለብ ሆኗል ክሪስታል ፓላስ። ነገር ግን አሁን ማንቸስተር ዩናይትድን በሚገጥምበት በዛሬው መርሃ ግብር ላይ ምናልባትም እኔ ኤክስፔክት እንደማደርገው በሎ ብሎክ የሚጫወቱ ይመስለኛልና ምክንያቱም ልክ እንደዚህ አይነት ነገርን ከዚህ በፊትም ባለፈው የውድድር ዘመንም ሲያስመለክቱን አይተናልና እንደዛ የሚጫወቱ ከሆነ ምናልባት ለዩናይትድ ይከብዱታል የሚል እምነት አለኝ እንጂ ክሪስታል ፓላሶች ወደፊት ተስበው ልክ በሴልኸርስት ፓርክ እንዳሳዩት አይነት እንቅስቃሴ የሚጫወቱ ከሆነ ዩናይትዶች ጎል የማያስቆጥሩበት ሪዝን ይኖራል ብዬ አልገምትም። ጎል ቢቆጠርባቸው እንኳን ጎል አስቆጥረው የሚያሸንፉበት ሁኔታ አለ የሚል እምነት ነው ያለኝ። ፓላሶች በመከላከሉ ረገድ የሚታሙ አይደሉም። ስፔሻሊ በሎ ብሎክ በሚጫወቱበት ጊዜ በጣም ጠንካራ የመከላከል ስልትን ነው የሚከተሉት። በባክ3 የሚጫወቱ ሲሆን እንግዲህ ወደኋላ በሚመለሱበት ጊዜ ወደ ባክ5 ይቀየራልና ይህ ደግሞ በቀላሉ ጥሶ ለማለፍ በጣም ያስቸግራልና ሶሊድ የመከላከል ብቃት ያላቸው እንደሆኑ ክሪስታል ፓላስ ይታወቃልና ማንቸስተር ዩናይትዶችም ደግሞ ይህንን ነገር ለመጣስ ማይክል ካሪክ በዌስትሃሙ ጨዋታ ዕለት እንግዲህ ሲቸገር ተመልክተናል እና በተለይም እንግዲህ ዩናይትድ እንደዚህ አይነት አጨዋወት ስልትን የሚከተሉ ከሆነ ቤንያሚን ሼሽኮን በቋሚ አሰላለፍ በማስገባት ሎንግ ክሮሶችን የሚጠቀም ከሆነ ምናልባት በቀላሉ ጎል ያስቆጥራል የሚል እምነት ነው ያለኝ እንጂ ከዚህ በፊት የነበረውን ታክቲክ አሁንም አፕላይ የሚያደርገው ከሆነ ይቸግራል የሚል እምነት ነው ያለኝ። ግን ያው በፕሪሚየር ሊግ ያሉ ክለቦች እንግዲህ ዳይናሚክ የሆነ ወይም ተለዋዋጭ የሆነ የአጨዋወት ስልትን ከመጠቀማቸው አንጻር ሊተነበይ የማይችልበት ሁኔታ ሊኖር ይችላልና ዩናይትዶችም እንግዲህ ለዛ ተመጣጣኝ የሆነ ታክቲክን በማይክል ካሪክ አማካኝነት ይዞ ይገባሉ የሚል እምነት ነው ያለኝ። እንግዲህ 28ኛ የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ቀን 11 ሰዓት ላይ ክሪስታል ፓላስን የሚገጥም ይሆናል። በጊዜው አሰልጣኝ ማይክል ካሪክ እየተመራ እጅጉኑ በአስደናቂ ውጤት ግስጋሴ ውስጥ የሚገኙት ቀያዩ ሰይጣኖቹ የድል ግስጋሴያቸውን ለማስቀጠል የዛሬውን ጨዋታ የሚያደርጉ ይሆናል። ማንቸስተር ዩናይትድ በአዲሱ አሰልጣኝ ማይክል ካሪክ እየተመራ ባከናወናቸው 6 ጨዋታዎች በአንዱ ብቻ ነጥብ ሲጋራ በቀሪዎቹ 5 ጨዋታዎች ተጋጣሚዎችን ድል አድርጓል። ማንቸስተር ዩናይትድ በመጨረሻ የሊግ መርሃ ግብር እጅጉኑ በተፈተነበት የሂልዴክሰን ስታዲየም ኤቨርተን ጨዋታ በቤንያሚን ሼሽኮ ብቸኛ ግብ ተጋጣሚውን 1-0 በሆነ ውጤት ማሸነፉ ይታወሳል። የኦሊቨር ግላስነሩ ክሪስታል ፓላስ በበኩሉ በሊጉ ደረጃ ሰንጠረዥ በ35 ነጥቦች 13ኛ ደረጃ ላይ ተቀመጠ ሲሆን ክለቡ በሊጉ መርሃ ግብር ለመጨረሻ ጊዜ ባደረገው ጨዋታ ከሊጉ ለመውረድ እጅጉኑ በተቃረበው ወልቭስን ገጥሞ 1-0 በሆነ ውጤት ማሸነፉ የሚታወቅ ጉዳይ ነው። ሌላኛው ደግሞ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ባደረጋቸው ካለፉት 12 የፕሪሚየር ሊግ ጨዋታዎች ውስጥ 27 ነጥቦችን መሰብሰብ ችሏል። 8 ድል 3 አቻና 1 ሽንፈት ነው ያስተናገደው። ዩናይትድ ከዚህ ስኬት በፊት በነበሩት 13 ጨዋታዎች መሰብሰብ የቻለው 11 ነጥቦች ብቻ ነበር። አሁን ግን ካለፈው ጋር ሲነጻጸር በ16 ነጥብ ብልጫ ሳይቷል። ማንቸስተር ዩናይትድ በገዛ ሜዳው ያለውን ተፈሪነት ቀስ በቀስ በድጋሚ ያገኘ ይመስላል። በተለይም ደግሞ በማይክል ካሪክ ዘመን በጣም ከሚያስገርሙ ዩናይቶች ውስጥ በሜዳው ያለው ጥንካሬ ነው። ማንቸስተር ዩናይትድ አጠቃላይ በኳስ ብልጫ ራሱ ዶሚኔት አድርጎ ነው ሌሎችን ክለቦች ሲያሸንፍ የተመለከት ነው እና ልክ ከዚህ በፊት በሰር አሌክስ ፈርጉሰን ጊዜ የተመለከትነውን አይነት ዩናይትድ ነው ማይክል ካሪክ በትንሹም ቢሆን ሊያሳየን እየሞከረውና ዩናይትድ እንዳጠቃላይ ተነሳሽነት አላቸው። እንዲሁም እኔ በማይክል ካሪክ በጣም ያየሁት ለውጥ ምንድነው የተጫዋቾች ተነሳሽነት ነው። ከዚህ በፊት እኮ በነበረው ጨዋታዎች ተመልክታችሁ ከሆነ እንግዲህ አንድ ተጫዋች ገስግሶ የማንቸስተር ዩናይትድ ፋይናል ድረስ እስኪገቡ ድረስ የትኛውም ተጫዋች ቆሞ የሚመለከትበት ሁኔታ ነበር እና አሁን ሁሉም ተጫዋቾች ታጋይ ናቸው። እነ ማርከስ ራሽፎርድ በምንመለከትበት ጊዜ እንግዲህ ሌሎች ተጫዋቾች
የተቃራኒ ክለብ በቀላሉ ኳሶችን ሲቀባበሉ ቆሙ የሚመለከቱበት ሁኔታ ነበረ። ለዚህ ነው አንድም ሌሎች ተጫዋቾች ተከላካዮችና የመሃል ክፍሉ በቀላሉ የሚጋለጠው። ነገር ግን አሁን አዲሶቹ ፈራሚዎች እነ ማቲያስ ኩኛ፣ ቤንያሚን ሼሽኮ፣ ብሪያን ኢምቦሞ ሁሉም የታጋይነት መንፈስ በውስጣቸው እንዳለ በሚገባ መመልከት ችለናልና ከዚህም በላይ ከዩናይትድ እንጠብቃለን። ምክንያቱም ታጋይነት የማይኖር ከሆነ በአንድ ክለብ ውስጥ አሁንም ቢሆን ክለቡ የሚቸገርበት ሁኔታ አለና ዩናይትድ አሁን እያሳየ ያለውን ግስጋሴ በቀጣዮቹ ጨዋታዎችም ያስመለክተናል ተብሎ ይጠበቃል። ዝላታን ኢብራሂሞቪች ማንቸስተር ዩናይትድን ስለመረጠበት ምክንያት እንዲህ ሲል ተናግሯል። በዚያም ቡድን ውስጥ ደምቄ መታየት ትፈልግ ነበር። ቡድኑ እንደ ቤት የሆነው የተሰማኝ፣ ሁልጊዜም ስኬቶቻችንን እንከታተል ነበር። በተለይም በሰር አሌክስ ፈርጉሰን አመራር ስር የእሳቸው ተጽዕኖ እጅግ ከፍተኛ ነው። በመላው ዓለምም በብዛት የደጋፊዎች ሰራዊት አላቸው። ማንቸስተር ዩናይትድ በዓለም ካሉ ምርጥ ክለቦች አንዱ ነው ሲል ነው የተናገረው። ሌላኛው ካርሎ አንቸሎቲ ለብራዚል ብሔራዊ ቡድን ከመረጧቸው 26 ተጫዋቾች ውስጥ የ18ቱን ተጫዋቾች ቦታ ከወዲሁ አረጋግጧል። በዓለም ዋንጫው ላይ ቦታቸውን ካረጋገጡት ተጫዋቾች መካከልም የማንቸስተር ዩናይትድ ተጫዋች ካዝሜሮና ማቲያስ ኩኛ በዋነኝነት ተካተዋል። ይህ የአንቸሎቲ ውሳኔ የሚያሳየው ሁለቱ ተጫዋቾች በቡድኑ ውስጥ ያላቸው ሚና የማይተካ መሆኑንና ለቀጣይ የዓለም ዋንጫ ጉዞ የብራዚል ብሔራዊ ቡድን ወሳኝ የጀርባ አጥንት ተደርገው መወሰዳቸውን ነው። ማቲያስ ኩኛ እንግዲህ በማንቸስተር ዩናይትድ ቤት በጣም ጥሩ የሚባል ጊዜን እያሳለፈ ይገኛልና ከዚህም በላይ እንግዲህ እንጠብቃለን። ተጫዋቹ በወልቭስ ቤት ከዚህም የተሻለ አቅሙን ሲያስመለክተን ነበርና ተጫዋቹ በድሪብሊንግ ስኪሉ እና በሌሎች ኳሊቲዎቹ የማይታማ ብራዚላዊ እንደሆነ ይታወቃልና ከዚህም በላይ ከማቲያስ ኩኛ እንጠብቃለን። የአንድሪ ኦናና የቅርብ ጓደኛ ጄርሚ እንዲህ ሲል ተናግሯል። አንድሪን በደንብ አውቀዋለሁ። በዩናይትድ ቆይታው ብዙ ነገሮች ልክ አልነበሩም። ችግሩ የሱ ብቻ አልነበረም። እመኑኝ፣ የካሪክ መምጣት ለሁሉም ሰው የሱም ጭምር ነገሮችን በጥሩ ሁኔታ እንዲሄድ አድርጓል። የአስደናቂ ተሰጥኦ ባለቤት ነው። በቀጣይ ደግሞ ወደ ዩናይትድ ተመልሶ ለቦታው መፋለም አለበት። አንድሪ ፈተና ሲገጥም ሁልጊዜም ብቃቱን ያሳያል። አቅሙን ለማሳየት ፍትሃዊ እድል ሲሰጠውም ስኬታማ ይሆናል ሲል ተናግሯል። አሁን ባለበት ሁኔታ የእውነት ሰነላመንስን ይፎካከራሉ የሚለው ነገር በጣም ጥያቄ የሚያስነሳ ጉዳይ ነው። ምክንያቱም ሰነላመንስ በማንቸስተር ዩናይትድ ቤት ሁነቶችን የቀየረ አይነት ተጫዋች ነው ማለት ይቻላል። እንግዲህ ዩናይትድን ከተቀላቀለበት ወይም ወደ ቋሚ አስተላለፍ ከመጣበት በ19 ጨዋታዎች 2 ጨዋታ ብቻ ነው ዩናይትድ ሽንፈት ያስተናገደውና ምን አይነት ስታት ነው ልትሉ የሚችሉበት ሁኔታ አለና እንደ አጠቃላይ ስንመለከተው ግብ ጠባቂው ከእድሜው አንጻር 23 ዓመቱ ነው። ከእድሜው አንጻር ያለው የራስ መተማመን ሌሎች ተጫዋቾችንም እኮ የሚመራበት መንገድ ስንመለከት ተጫዋቹ ምን ያህል ብቃት እንዳለው የሚያስመለክት ነውና ከሱ እኔ ጭራሽ ፈጽሞ ይሄን ነገር አልጠበቅኩኝም። አይኖ ፖቴንሻል እንዳለው አውቃለሁ በሮያል አንትወርፕም ሆኖ፣ ነገር ግን ይህን ያህል ብቃት በማንቸስተር ዩናይትድ ቤት ሆኖ ጫናውን ይቋቋማል የሚል ጥርጣሬ ነበረኝ። ነገር ግን በማንቸስተር ዩናይትድ ቤት ያለምንም ፍርሃት ጨዋታዎችን እየከወነ ይገኛልና ብዙዎችን ያስደመመ፣ በተለይም ደግሞ ዩናይትድ 1-0 ኤቨርተን ባስሸነፈበት ጨዋታ ዩናይትድን ታድጎታል ማለት ይቻላል። የኪን ሹት በጣም አስገራሚ ነበር፣ ነገር ግን በቀላሉ ሴቭ ማድረግ ችሏል እና አንዳንድ ኳሶች እንዲሁም የሚወጡበት መንገድ በጣም አስገራሚ ነው። ኳሶችን የሚተፋ አይነት ግብ ጠባቂ አይደለም። እንዲሁም እኮ አንድሪ ኦናና ከሚታማባቸው ነገሮች ውስጥ አንዱ ምንድነው ኳሶችን ለተቃራኒ የፊት መስመር አጥቂ ተፍቶ የሚሰጥበት ሁኔታ አለና ብዙ ጎሎች በዛ ሁኔታ ነበረ ሲቆጠሩ የተመለከት ነውና እንደዚህ አይነት ስህተትን የማይሰራና ድንቅ የሆነ ግብ ጠባቂ ነው ማለት ይቻላል። ከእድሜ ጋር የሚመጡ አንዳንድ ስህተቶች ሊኖሩ ይችላሉ። እንደ አጠቃላይ ግን ከተመለከተ ግብ ጠባቂው በጣም ፖቴንሻል እንዳለው የሚያሳይ ነው። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች እንግዲህ ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሁሉ ተመኘው።